በባለፈው ክፍል 14 ሰራተኛዋ አደይ ተከታታይ ድራማ እንደተመለከትነው መለስ ብዬ አላስታውሳችሁና ዴቭ ሊዲያ አደይ ቤተሰቡ በሙሉ ባርኪና ፍቅር ሲቀሩ ናኦልን ለማጽናናት ወይም ለማስተዛዘን ከቤቱ ድረስ ሄደው ያደረጉትን ድርጊት አይተናል። አደይ አባቷ የምትሰራበትን ቦታ ስላወቀው መጥቶ ይወስዳታል ወይም ወስዶ ወይ ይገለኛል ወይም ላልፈለኩት ሰው ይድረኛል ብላ በመጨነቋ ከነ ባርኮቴ ቤት ወደ ኤላ ቤት አቅንታለች። በስተመጨረሻ ግን የደብም ጭንቀት ሆነ የእሷ ጭንቀት እሷ እዛ ሂጅ ምን ላደርግ ነው የሚለው ጭንቀቷ፣ ደብ ደግሞ እኔን ትተሽኝ ለማን ነው የምትሄጂው? በቃ አንቺና እኔ ህይወታችን መስረትና ለብቻችን አንድ ላይ ኑር የሚለው ነገር እሷን ባይዋጥላትም ለሱ ግን እንደ አማራጭና እሷን በግሉ ለማድረግ ያለውን ጥረት አሳይቷታል። ዛሬ በክፍል 5 ምን ይዘውልን መጡ የሚለውን በጉጉት የምንጠብቀው ልብ አንጠልጣይ ድራማ አብረን የምንከታተለው ይሆናል። ቤዛ በሩን አደይ ላይ ዘግታባታለች። በአደይ ቀልድለም እያለ ንጉስን ዳይመንድን እንቃርጎ ይዞ በአደይ ቀልድለም ብሏል። አደይ ደም ቤዛዊት አንቺ ነሽ እኔን የገፈተርሽኝ ብላ ስትላት አደይ በጥፊ ላሰቻት። ፍቅር አደይና አንገቷን ንቃርጋ ይዛ ከደብ ጋር ያለሽ ግንኙነት የግል ህይወት ምንድነው ስትላት ፍቅር ርቀቂ ብላ ሴራ ቀጣችባት። አደይ ያንተ ናት እንዳትለያት ብላይ ስታበቃ አሁን ደግሞ እህቴና ስትል መጣህ አይደል? ቆይ ምን ለማድረግ ፈልገህ ነው የሚለው ንደቱ አሁንም በደብ ላይ ጨምሯል። ቆይ ግን ምን ለማድረግ እየፈለክ ነው? የምትሞክረውስ ምንድን ነው? ለሚ ኤላን የራሱ ሴት አይደለች እንዴ? እንደፈለገ ቢያረጋትስ ምን ችግር አለው ትላለች። ዳይመንድ አደይን አሬን ሊመራበይልኝ በህገ ወጥ መንገድ ሂጄ አደይን ካልወሰድኳት እያለ ነው። ባርኪ መውደድህን በልክ አድርገው፣ ምንም ቢሆን አደይ ያንተ ብቻ ሳትሆን የኔም እህቴ ናት እያለ ሴራ እየቀጣበት ይመስላል። ለሚ ሁል እንኳ ስትመለከትህ እኔ አጠገብህ እያለሁ እንኳ ልክ ያለሁ አይመስልህም፣ ምን እንደው አይገባኝም እያለች በቁጣ ተውጣለች። ደብ ከውጭ ሲመጣ አደይ እንዳልሆነ ሆና ሲያገኛት ቆይ ምን አድርጋችኋት ነው ያለ አንድ ነገር እንዳትሆንም እያለ ሁሉንም ይገረምማል። ናኦል ቤዛዊትን አንገቷን ንቅ አርጎ ይዞ ቆይ አንቺ ለምን እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም ፍቅር አንድነት አይለያችሁ። ዛሬ ክፍል 55ን ቀደም ብዬ እንደጠቀስኩት ይላችሁ መጥቻለሁ። እጅግ በጣም አስደሳችና አስተማሪ ልብ አንጠልጣይ የሆነ ድራማ ነው። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉት። ደብ ከቤት ወጥቶ ሊሄድ ሊዲያ ጋር እየተገላገሉ ነው። ነይ የት ነው የምትሄደው? ለምንድን ነው የምትሄደው? እየተባባሉ ነው። ቆይ ለምንድን ነው? እየቀለድሽብኝ ነው? ምንድን ነው ነገርሽ? ይላል ደብ። ማን ጋር ተጣልቶ ይሆን ገሰግሰው? አደይ እንዲያወራት ፈልጎ ነው እንጂ ምንም ችግር የለም ብላ ብትለውም ቆይ ቀልድ ነው ያልሽው? ካንቺና ከአደይ ምንድን ነው ያለው ችግር እያለ ነው።
ናኦልና ዳይመንድ ከቤታቸው አካባቢ ትንሽ ፈንጠር ብለው ቁጭ ብለዋል። ከዛም በኋላ ሂዶ ለማናገር ወስኗል። ናኦልን ከአደይ ምን ፈልገህ ነው? ለምንድን ነው የመጣችሁት? በሰላም ነው? ቆይ ለምንድን ነው ይላል። ሁለተኛ ከአደይ አጠገብ እንዳደርስ ብሎ ቢለው ናኦል ቆይ ለምንድን ነው? አደይ እኮ እህቴ ናት። ምን ነው ብሎ ሲለው አደይ ከዚህ በኋላ የአንተ እህት አይደለችም ብሎ ቢለውም እንዴት ይሆናል? ይሄንማ አልቀበልህም ብሎ የናኦል መልስ ሲመልስለት ከዚህ በኋላ ከእሷ ዘንድ የምትደርስ ከሆነ ውርድ ከራሴ ብሎታል። ናኦል አብሮ ተከትሎት የመጣው ዳይመንድ እንቅ አድርጎ ይዞ ከዚህ በኋላ ከአደይ ጋር ድርድር የለም አጠገቧ እንዳትደርስ ብሎታል። ናኦል ይህን ሁላ የምትሰሪኝ አንቺ ነሽ፣ አደይን ጥሪልን ብዬ ብሽ እሱን ይዘሽ ትመጫለሽ እንዴ ብሎ ሲማጎት ጭራሽ ከፊቴ ይህን ትናገራለህ? ከዚህም በኋላ የማታቆም ከሆነ ውርድ ከራሴ ነው እና ያንቺ ቤትሽ ግቢ ብሎ ይዟት ወደ ቤቱ ገብተዋል። ባርኮት አደይን እየመከራት ነው ወይስ ይጎዳሻል ተይ እያላት ነው? ግን አደይ ሁሉንም ነገር መቀበል አልቻለችም። ባርኮት ፍቅሩን ተቀበይው ተይ ቢላትም አንተም ከዚህ ቀደም እንደዚህ አድርገኸኛል እና አሁንም ፍቅሩን ተቀበይውና መልሰሽ ተጎጂ እያልከኝ ነው እንዴ ትለዋለች። ግን አንቺ ወንድሜ ነህ አይሆንም ብለሽ ስለሄድሽ ለዛ ነው እና ይህንስ ብልህ የዛን ሰዓት ነው ወንድሜ ነህ ብዬ ብልህ ያን ብቻ ተናግረህ መሄድህ እሱ ነበር ብላለች። ግን ተይ ደብ እንዳይጎዳ እባክሽ እያለ ቢለምናትም እሱን ሁሉንም ነገር አስረድቸዋለሁ። አንተ ደግሞ ለአንተ ያለኝ ከበሬታ ወይም ቀረቤታ ለየት ያለ ነው። ግን የምትወዳትና የምታፈቅራት ሴት ከቤት ውስጥ መታ አብራችሁ ናችሁ ስላየሁህ እጅግ በጣም ደስተኛ ነኝ ብለዋል። ግን እሷ እዚህ ከመጣች ጀምሮ እየተራራቅን ነው ያለሁት። በፊት ትዝ ይልሻል ብዙ ነገሮችን እየተወያየን ነበር ትላለች። ከዛ ደብም ከበራፍ ቁሞ የሚሉትን ያዳምጥ ነበርና በንዴት በብስጭት ተውጦ ባለበት ሰዓት ቤዛ ከኋላ ትመጣና ዴብ ምን ትሰራለህ እዚህ ብላ ስትለው ባልሽን ጠይቂው ብሎ ገልምጧት ዘው ብሎ ይገባባቸዋል። ከዛ ቤዛዊትም ዴብም ዘው ብለው ከገቡ በኋላ በድንጋጤ ተውጣ ዴብ ትላለች። ከዛም በኋላ ቤዛዊት ባርኪ እዚህ ምን ትሰራለህ ብላ ስትጠይቀው አደይን እያወራኋት ነበር ይላል። በድንጋጤ ተውጠው ዴብ ባርኮት በቃ ይሄ ነበር ለኔ የሚገባኝ ይላል። አዎ ለአንቺ ያለኝ ፍቅር እዚህ ጋር በቃ ብለህ ከጎኗ እንዳትለያ ብለህ ስታበቃ አሁን ደግሞ እወድሻለሁ ስትላት እየሰማሁ እህቴ ናት ትለኛለህ አይደለ? ቆይ ምን ለማለት እየሞከርክ ነው እያለች ስትል አደይ ዴቭ ባርኮት ምንም ስላንተ አላጠፋም፣ ስላንተ እያወራኝ ነበር፣ ስላንተ እያስረዳኝ ነበር ብላ ብትለውም
ያልከው ሁሉ ወይም ያልሽውን ሁሉ ሰምቻለሁኝ ብሎ ውልቅ ብሎ ይወጣል። አረድን ምን ሆነ ብላ ስትል ባርኪ አይ እኔ ሁሉንም ነገር አስረዳዋለሁ ብላው ከክላስ ወጥቶ ይሄዳል። ከዛም በኋላ አደይ የት ሄዳ ነው ብሎ ሲሉ ፍቅር ብድግ ብላ አደይ ዙሮት ነው ከዙሮትም ከቀረ መጋደም ነው ብላ ስትል እሰይ እንኳንም ተኛች ትራፍ ትላለች ለሚ። ባርኬ የለም እንዴ ይላል በመካከል ኤላ። ቤዛዊት ብድግ ብላ ባርኬ የለም ፈልጋችሁት ነው ሲመጣ አሳውቀዋለሁ ትላለች። አሁን ክላስ ተኝቷቸው የለ እንዴ እንዴት የለም ብላ ስትል እንዴ እኔ ምን ለማለት ፈልገህ ነው አለ እኔ እያለ የለም እላለሁ እንዴ እያለች ስትማጎት ቤዛዊት ከወደ ኋላ ከወደ ኋላ ባርኪ ይከተላታል። ይሄው መጣ አይደል ውሸታም ትላለች ሊዲያ አይኗን ቁልም ቁልም እያደረገች እዛ ክላስ ነው ላለማለት የፈለገችዋ ቤዛዊት። ከዛም በኋላ ፈልጋችሁኝ እንዴት ናችሁ እያለ ባርኪ ሲል ለሚ ቀደም ብላ ባርኪ እንዴት ነህ ደህና ነህ ፈልገን ነበር ሆነ ጉዳይ ልናዋይህ ብቻችሁን ሆነን ልናወራ እንችላለን ብላ ስትለው ለሚ እቤት መጥቼ እናወራለን አሁን በጣም ስለደከመኝ ማረፍ ፈልጋለሁ ይላል። ከዛ በኋላ ፍቅር ተያይዘው ሲሄዱ ውይ ጨረሳችሁ አይደለ በሉ ተያይዛችሁ ልቅ በሉልኝ ትላለች። ከዛም በኋላ ይወጣልሻል ብላ ውልቅ ብላ ትሄዳለች። ለሚ አድ ሊዲያ በሩ በዚህ ነው ብላ ታሳያታለች። ጥላት ትሄዳለች። የሄደችው ወደ አደይ ሳይሆን ይቀራል። ለሚ ከመውጣቷ ኤላ ቆይ ሊዱ ሰላም አትይኝም እንዴ ብሎ ሲጠይቃት ሰላም አልኩህ እኮ አልሰማኸኝም ትለዋለች። እንዴ እንዲህ ነበር እንዴ ሰላም የምትይኝ ለምን ብሎ ሲላት ግዴታ አልጋ ላይ መዝለል ወይም መጨፈር የለብኝም አንተን ሰላም ለማለት ትለዋለች። በቃ ከዚህ በኋላ ቤት ያትመጭ ማለት ነው ይላታል። ምን ልሰራ እመጣለሁ ምን ፊት አለና እያለኝ ስትል አሁንማ ከአንተ ቀርቶ ወደ ኤላ ዙራለች ወደ ናኦል ዙራለች ኤላ ታምናታለህ እንዴ ትለዋለች። እስበሳቸው ይነታረካሉ። ኤላ በመካከል አረ በቃ እንትርኩ ምን አመጣው በማለት ገላጋይ ቆሟል። ሊዲያ ትሰሚኛለሽ ልክሽን ወቂሽ ከዚህ በኋላ አያገባሽም ስለኔ ትላታለች። አደይ ቁጭ ብላ በሐሳብ ተውጣ በለቅሶ እየተናጠች ቁጭ ብላለች። ከዛ ለሚ ትመጣለች። ለሚ ስትመጣ እንባዋ ጠፋና ፈገግታዋ መለስ ብሎ ግን ምን ሆነሽ ነው ደህና አይደለሽም
እንዴት ነሽ? በሰላም ነው ወይስ ምን ተፈጥሮ ነው? ደግሞ እያለቀሽ ነው ትላለች። ከዛ ለሚ በቃ ከዚህ ቤት መውጣት አለብኝ፣ ምክንያቱም ስትላት የተፈጠረ ነገር አለ እንዴ? ምን ነው? እንዴት ትላለች። አይ እኔ ከዚህ ቤት መውጣት አለብኝ፣ ምክንያቱም እኔ እዚህ ያለው ትላለች። ከዛም በኋላ እኔ እዚህ ቤት እያለሁ ባርኪና ደብ እያሉ በቃ ትላለች። እንዴ ያን ሁሉ ነገር ከነገረ በኋላ ይሄም ማለት አለበት እንዴ? እሱ እኮ የሚወዳትና የሚያፈቅራት ጓደኛው ጋር አለች። ስለዚህ ለምን እንደዚህ ታደርጋለች ብላ ሲል ከዚህ ቤት ወጥተሽ ሌላ ቦታ መስራትሽ ጥሩ ነው፣ ነገር ግን ደብን ሽሽት ከሆነ ከዚህ ቤት የምትወጪው ጥሩ አይደለም። እዛም ቤት ሄደሽ የሚገርምሽን አታገኘው። ስለዚህ አንቺ ምንም ነገር እስካላጠፋሽ ድረስ ከዚህ ቤት መሄድ የለብሽም አለቻት። ግን እንባ እየተናጠች አደይ ወደ ባርቄ ማድላቱን እያወቀች አደይ ምንም እንዳላጠፋች አሁን ከደብ ጋር ያለው ቀረቤታ እጅግ በጣም አሳስቧት ካሁን ካላት ጭንቀት እንዴት ብላ እንደምትወጣ ግራ የተጋባቸው አደይ ለሚጋ ውልውል ይዘዋል። ለማንኛውም ሁሉንም አጣርቼ ደርስበታለሁኝ። አንቺ ግን እዚህ ከሚደብርሽ ነይ እኔ ጋር እንሂድ። እኔ ስለ ቤዛዊት ያለውን ነገር አጣርቼ ከደረስኩበት በኋላ አወራዋለሁኝ። ስለዚህ አትሰቢ ትላታለች። ኤላ ወደ ቤቱ ሲሄድ ሊዲያ እየሸኘችው ነው። ከዛም በኋላ ዛሬ ከስንት ጊዜ በኋላ ሸኘሽኝ አመሰግናለሁ ብሎ ሲላት አሁንም ከደብ ለመውጣት ማምለጫ መስሎኝ እንጂ አንተ ጋር መሄድ ፈልጌ አይደለም። ለማንኛውም ስትለው ቆይ ግን ለምን አትረጀኝም? እኔ ምለው ይሄን ልጅ የምትቀርቡት ለምንድን ነው? ለምንድን ነው የምትሄጂው ብሎ ሲላት ሊዲያ እዛ ቤት የምትሄጂው ለምንድን ነው? ልጁ ብልጣብልጥ ነው። ቆይ እዛ የምትሄጂው ለምንድን ነው? ለሱስ ይሄን ያክል የምታወርበት ምክንያትሽ ምንድን ነው? ለማንኛውም ሚስትህን እንዳትላፍ ተጠንቀቅ ብላው የኔ ሚስት ይሄንን አታደርግም፣ ግን አንቺ ምን አስበሽ ነው ብሎ ቢላትም ጥላው ላፍ ብላ ሄዳለች። አደይ ከደብ ክላስ ዘው ብላ ገባችና ዴቭ ብላ ብትለውም እኔ ምንም ላወራሽ አልችልም ውጭልኝ በቃ ብሎ ቢላት አንተ እንደምታስበው አይደለም፣ ባርኮቴ ደግሞ ስላንተ እየነገረኝ እንጂ ምንም ነገር እያለ አይደለም ብላ ብትለውም ምንም የምንሰማሽ ነገር የለም፣ ስለዚህ የምትሰማ ከሆነ ትሰማለህ አለች በስሜት ተውጣ። ባርኮቴ ከአንተ ጋር አብሬህ እንድኖር ያለውን ሁኔታ እያስረዳኝ እንጂ ከሱ ጋር ምንም አይነት ስሜት እንደሌለው እያወራኝ አልነበረም። የምትሰማ ከሆነ ትሰማለህ፣ እማትሰማ ከሆነ ደግሞ ትተዋለህ። እውነታው ይሄ ነው ብላ ስትለው እስኪ ልስማ ንገሪኝ፣ የቱን ልመን? ትሰሚያለሽ? እንደ መጀመሪያው ያለሽን ሁሉ ከሰማሁት ውጭ እህቴ ናት ካለ በኋላ ለሱ ለራሱ እያመቻችል ነበር። እስኪ ምን ትጠብቂያለሽ
ብሎ ሲላት ዴቭ እንደ መጀመሪያ ተመካክራችሁ ተስማምታችሁ የማትኖሩ ከሆነ እትዬ እስከምመጣ ድረስ ቤቱን እስከማስረክብ እንጂ እኔ እዚህ ቤት አልኖርም። እምትረዳኝ ከሆነ ትረዳኛለህ ብላ ስትለው እኔ መች ሳልረዳሽ ቀርቻለሁ። ሁልጊዜ አንቺ በፈለግሽው መንገድ እየተጓዝኩ ነበር። ግን አንቺ ግን አንድ ቀን እንደዚህ ስለው ምን እየተሰማው ነው ብለሽ እንኳ ልትረጅኝ አይደለም ብሎ ሲላት ዴቭ ስንቱን ነገር ነግሬህ ዛሬም እየወቀስከኝ ነው ብላ ስትለው ዘምኛለሽ ዛሬ ምን ጊዜ ምን አንቺን እየተከተልኩ ስለኔ ሁኔታ እየነገርኩሽ አንድም ቀን ተርተሽኝ አታውቂም። ግን ልብሽን አንድ ቦታ አሳርፊው ከዚህም ከዛም አትበይ አላት። እኔ ከማን ጋር ነው ፊት የምሰጠው ብላ ስትለው ባርኪን ወንድም እያልሽ ፊት ትሰጪዋለሽ። ከስንት ቦታ ነው ልብሻለሁ። ያ ድንጎ የሚባል ልጅ ጋር ፊት ትሰጫለሽ። ናኦልን ወንድሜ ነው እያልሽ ታሽበለበያለሽ። እየተቀራረባችሁ ነው ያላችሁት። ለዚህ እኮ ነው ፍቅሬ መቀበል ያቃተሽ ብሎ ቢላትም ዴቭ ከዚህ ንግግር ልትታረም ይገባል። አንተ እንደምታስበው ግን ተራ ሴት አይደለሁም ብላ ከክላስ ምንጥቅ ብላ ትወጣለች። እሱም በትካዜ ተውጦ ተናዶ ቁጭታል። ውድና የተከበራችሁ ቤተሰቦች የነበረን ቆይታ ይህን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ረዥም ነው ከፈል አድርጌ ወይም ቀንጨብ አድርጌ ነው ያሰማኋችሁ። ቀጣይ ሊቭ ላይ እንገናኛለን። በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ሰናይ ጊዜ